ጤና ይስጥልኝ ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል ዜና ተጀምሯል። ከዜናዎቹ ጋር ትግስት ተስፋዬ ነኝ። አብራችሁን ሁኑ። ቀዳሚ ወዳደረግነው ዘገባ አልፋለሁ። የወል ትርክት ለመገንባት የሚያስችል ስራ ተቀርጾ ወደ ስራ ገብቷል ሲል የሰላም ሚኒስቴር አስታወቀ። የትምህርት ማህበረሰብ ለሰላም በሚል መሪ ሐሳብ ሀገር አቀፍ ኮንፈረንስ በአዳማ ከተማ እየተካሄደ ነው። በሰላም ሚኒስቴር የሰላም ግንባታ ዴስክ ኃላፊ ወንድሙ ወሰን መኮንን በኮንፈረንሱ ላይ እንዳሉት ኢትዮጵያ የምትመራበትን የሰላም ፖሊሲ ረቂቅ ከማዘጋጀት ጀምሮ የወል ትርክትን ማጉላት የሚችሉ አማራጮች ተዘርግተዋል ብለዋል። ለሰላም ግንባታ ስራ ልዩ ትኩረት መሰጠቱን ጠቁመው በመጀመሪያና በሁለተኛ ደረጃ ትምህርት ቤቶች የሰላም አደረጃጀት በማቋቋም በትኩረት እየተሰራ እንደሆነ ተናግረዋል። በተጨማሪም በከፍተኛ ትምህርት ተቋማት የሰላም ፎረም በማደራጀት ተማሪዎች የሀገር ፍቅርን ስሜት እንዲረዱና ለሰላም ግንባታ ሚናቸውን እንዲወጡ እየተደረገ መሆኑን ገልጸዋል። 100,000 ያህል በጎ ፈቃደኛ ወጣቶች በሰላም ግንባታ ላይ የበጎ ፈቃድ አገልግሎት ለመስጠት በተለያዩ ክልሎች መሰማራታቸውን አስታውቀዋል። በትምህርት ሚኒስቴር የስርዓተ ትምህርት ዴስክ ኃላፊ ኡመር ይማም በበኩላቸው የትምህርት ተቋማት ለሰላም አስፈላጊና ዋና መሳሪያ መሆናቸውን አመልክተዋል። በመሆኑም በአገር አቀፍ ደረጃ ሰላምን ለማጽናት የትምህርት ተቋማት ሚና ከፍተኛ በመሆኑ በቅንጅት መስራት እንደሚገባ ኃላፊው አጽንኦት ሰጥተዋል። ታላቁ የኢትዮጵያ ህዳሴ ግድብ ከኢትዮጵያ ባለፈ ለአፍሪካ የኃይልና የብርሃን በረከት መሆኑ ተገለጸ። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ፕሮጀክት ስራ አስኪያጅ ኢንጂነር ክፍሌ ሆሮ ለኢዜአ እንደተናገሩት ግድቡ የሀገሪቱን የኤሌክትሪክ ኃይል አቅርቦት በከፍተኛ መጠን በማሳደግ ለኢኮኖሚያዊ እድገት ትልቅ አስተዋጽኦ እያበረከተ ይገኛል ብለዋል። ግድቡ የኢትዮጵያውያንን የአፍሪካውያንን የይቻላል ህያው ምልክት መሆኑን ገልጸው በረከቱ ከኢትዮጵያ ባሻገር ለቀጠናውና ለአፍሪካ መድረስ ጀምሯል ብለዋል። ለጎረቤት ሀገራት ኃይል በማቅረብ ቀጠናዊውን ትስስር ይበልጥ እያጠነከረ መሆኑን ጠቅሰው በቀጣይ ለሌሎች የአፍሪካ ሀገራት የኤሌክትሪክ ኃይል በማቅረብ ብርሃን እንደሚያመነጭ ጠቁመዋል። ታላቁ የኢትዮጵያ ህዳሴ ግድብ ጳጉሜ 4 ቀን 2017 ዓ.ም የሀገራት መሪዎች በተገኙበት በጠቅላይ ሚኒስትር አብይ አህመድ መመረቁ ይታወሳል። በሀገሪቱ በተደጋጋሚ የሚከሰተውን ረሃብ ለመቀልበስ በምግብ ራስን መቻል ይገባል ተባለ። በሌላ በኩል ኢትዮጵያ የዓለም የምግብ ፕሮግራም የአስተዳደር ቦርድ አባል ሆና ተመርጣለች። ኢሳት በጉዳዩ ላይ የምጣኔ ሀብት ባለሙያዎችን አነጋግሯል። የዚህን ዜና ዝርዝር መሰረት ባዩ እንደሚከተለው ታቀርበዋለች። የዓለም የምግብ ፕሮግራም የአስተዳደር ቦርድ የተቋሙን ፖሊሲዎች፣ ፕሮግራሞች፣ በጀትና የስትራቴጂካዊ አቅጣጫ የሚቆጣጠሩ ተወካዮች በመሆን የሚያገለግሉ 36 አባል ሀገራትን ያቀፈ ነው። ኢሳት ኢትዮጵያ የዓለም የምግብ ፕሮግራም የቦርድ አባል ሆና መመረጧ በአፍሪካና በሀገሪቱ የምግብ ፖሊሲ የሚኖረው ፋይዳ ምን ሊሆን ይችላል ሲል የምጣኔ ሀብት ባለሙያዎችን አነጋግሯል። የምጣኔ ሀብት ባለሙያው አቶ ፋሲል ጣሰው በሰጡት ምላሽ ኢትዮጵያ የተቋሙ አባል ሆና መመረጧ ትልቅ ፋይዳ እንዳለው ገልጸዋል። በየ10 ዓመት እኔ እንደ ዊትነስ ልሰጥ የምችለው 1967 1977 1987 2007 አሁን ያለፈውማ 2017 ረሃብ የታየበት ነው ኢትዮጵያ ውስጥ። ስለዚህ የዚህ ፕሮግራም ተመራጭ ስትሆን በልህና በቁጭት ይሄን ነገር የመለወጥን ስራ መሰረት አድርጋ ትሰራለች። ዶክተር ቆስጠንጢኖስ በርሀ ተስፋ በበኩላቸው አፍሪካ አሁን ላይ የአየር ንብረት ለውጥ ለመቋቋም የምታደርገው አስተዋጽኦ እያደገ መምጣቱን ተከትሎ ኢትዮጵያ የዓለም የምግብ ፕሮግራም የቦርድ አባል ሆና መመረጧ ትልቅ አንድምታ አለው ሲሉ ተናግረዋል። ኢትዮጵያ አባል መሆኗ ማለት ኢትዮጵያ መስራች አባል ናት ከመጀመሪያ ጀምሮ። ሁለተኛ ደግሞ አሁን የቦርድ አባል ሆና መመረጧ የዓለምን የምግብ ፖሊሲ የሚያወጡ ቦርድ ናቸው እነዚህና ትልቅ እንደምታ ያላቸው ናቸው። በተለይ አፍሪካውም ከዚህ ከአየር ንብረት ለውጥ ክላይሜት ቼንጅ ችግር ጋራ ብዙ አፍሪካም ተበርክቶ የላትም ለአየር ንብረት ለውጡ። ግን የአየር ንብረት ለውጡ የሚያመጣቸው ችግሮች ደግሞ በፈጥኖ የምትቀምሰው ያለችው አፍሪካ ናት። አሁን ብራዚል በተደረገው ስብሰባ እዛም አንድ ወረቀት አቅርቤ ነበር። አሁን የክላይሜት ቼንጅ ስብሰባ ኮንፈረንስ ኦፍ ፓሪስ የሚባለው ከዛ በፊትም ባኩም ዱባይም አቅርቤ ነበር እና አንድ ትልቁ ችግር ያለው አፍሪካ ድምጽ የላትም እና ትልቁ ነገር የአዳፕቴሽን የሚባለው ሰው እንዴት አድርጎ ነው ከዚህ ከአየር ንብረት
ለውጦች ጋራ መለማመድ የሚችለው እና ምን አይነት ቴክኖሎጂዎችን ማዳበር ያስፈልጋል፣ ምን አይነት እርሻ ዘዴዎችን መቀየር ይኖርብናል ምግብ ለማምረት የሚለውን ጥያቄ ነው። በዚህ ጉዳይ ላይ ብዙ አስተዋጽኦ ሊኖራት ይችላል ኢትዮጵያና ኢትዮጵያ የምግብ ዋስትናን ማረጋገጥ ያልቻለች ሀገር መሆኗ በተደጋጋሚ ይነሳል። ስለሆነም በምን መስፈርት ነው የተመረጠችው ብለን ላነሳነው ጥያቄም ተከታዩን ምላሽ አክለዋል። አመራሩ በሀገሮች ተወካይነት፣ ሁለተኛ ኢትዮጵያ ደግሞ በአንደኛ አፍሪካ ውስጥ በህዝብ ብዛት ሁለተኛ ናት። በሁለተኛ ደረጃ የአፍሪካ ህብረት ዋና መቀመጫ ናት። የተባበሩት መንግስታት የኢኮኖሚ ኮሚሽን ፎር አፍሪካ በአጠቃላይ እዚህ ነው ያለው። ከፍተኛ ዲፕሎማቲክ መሰረት ናት አዲስ አበባ። አሁን በዓለም ሶስተኛ መሰለኝ አሁን ከኒውዮርክ እና ከጄኔቫ ቀጥለን። ስለዚህ ኢትዮጵያ ትልቅ ስም ያላት ናት ከድሮም ጀምሮ። ለዚህ ቦርድ አባልነት የሚያንሳት ምንም ነገር የለም። መሰረታዊ ነገር ግን የቦርድ አባልነቱ የሀብትና ደህንነት የምግብ ማምረትና ያለመምረት ጥያቄ አይደለም። ኢትዮጵያ ከቅርብ ጊዜ ወዲህ በምግብ ራሷን ለመቻል ጥረት እያደረገች እንደሆነ ይገለጻል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል አሁንም እንደቀጠለ ነው። በቀጣይነት ወደ ውጭ ዘገባ አመራለሁ። በታይላንድ እና በካምቦዲያ መካከል ያለውን ውጥረት ለማርገብ ዲፕሎማሲያዊ ጥረት ቢደረግም ውጊያው አሁንም ቀጥሏል ተባለ። የቻይናው የውጭ ጉዳይ ሚኒስትር ከሁለቱም ወገኖች ጋር መነጋገራቸውን ገልጸው ውጥረት እንዲረግብና የተኩስ አቁም ስምምነት እንዲደረስ ቢያሳስቡም ሁለቱም ሀገራት ሰላም ለማስፈን ፈቃደኛ አልሆኑም። ዮሐንስ ተስፋ ትላንት ሐሙስ የታይላንድ F-16 የጦር አውሮፕላኖች በካምቦዲያ ድንበር አቅራቢያ በምትገኘው ፖይፔድ ከተማ የባህር ዳርቻ የቦምብ ጥቃት ፈጽመዋል። የታይላንድ አየር ኃይል ጥቃቱ ያነጣጠረው በወታደራዊ ይዞታዎች ላይ ብቻ እንደሆነና ሰላማዊ ሰዎች የሰፈሩባቸውን አካባቢዎች እየተከላከለ መሆኑን ገልጿል። ይሁን እንጂ ንጹሃን ዜጎች አሁንም ለጥቃቱ ተጋላጭ ሆነዋል ተብሏል። ከድንበሩ 70 ኪሎ ሜትር ርቀት ላይ የሚገኙ የካምቦዲያ ተማሪዎችም ከአየር ድብደባውን ለማምለጥ ሲሮጡ ታይተዋል። ሁለቱም ወገኖች ግጭቱን ለማቆም ዝግጁ አይመስሉም። የታይላንድ መንግስት ተኩስ አቁም ሊደረግ የሚችለው ካምቦዲያ ቀድማ እርምጃ ከወሰደች ብቻ ነው የሚል አቋም ይዟል። ተኩስ አቁም እንዲኖር ከተፈለገ በካምቦዲያ በኩል የተኩስ አቁም ፍላጎት ሊኖር ይገባል። ከዚያ በኋላ ስለ ሁኔታው መደራደር እንችላለን። የመጨረሻው የተኩስ አቁም ማዕቀፍ በአሜሪካው ፕሬዝዳንት ዶናልድ ትራምፕና በማሌዥያው ጠቅላይ ሚኒስትር አንዋር ኢብራሂም አማካኝነት ተመቻችቶ ነበር። ትራምፕም አዲስ ስምምነት በቅርቡ እንደሚደረግ ተናግረው እንደነበር የሚታወስ ነው። ወዲህ ደግሞ ለዓለም አቀፍ ግፊት አለመንበርከክና ጠንካራ አቋም መያዝ ለታይላንዱ ጠቅላይ ሚኒስትር አኑቲን ቻምቢራኩል አይነተኛ ጥቅም አስገኝቶላቸዋል። በመጪዎቹ 2 ወራት ጊዜ ውስጥ በሚካሄደው ምርጫ ዋዜማ ጠቅላይ ሚኒስትሩ ባለፉት ሳምንታት ተወዳጅነታቸው በከፍተኛ ሁኔታ ጨምሯል። ይሁን እንጂ ተንታኞች እንደሚሉት በሁለቱም ሀገራት በኩል የሚደረገው መጓተት ሆን ተብሎ ቀመር የተሰራበትና የየራሳቸውን ጥቅም ለማስጠበቅ ያለመ ነው። ሁለቱም ወገኖች ይህንን ግጭት ለገዛ ፖለቲካዊ ትርፋቸው እየተጠቀሙበት ይገኛሉ። ሁለቱም ወገኖች ችግሩን ለመፍታት ፍላጎት ካላቸው ግጭቱ በፍጥነት ሊገታ እንደሚችል አምናለሁ። በአሁኑ ወቅት በታይላንድ ፖለቲከኞች ዘንድ በነገርየው በመስማማት ረገድ የሚታየው ፍላጎት አነስተኛ ነው ይባላል። ነገር ግን በዚህ የድንበር ግጭት ፖለቲካዊ ቁማር መጫወት በሁለት በኩል ስለት ባለው ጎራዴ እንደ መቀለድ ሊሆንባቸው ይችላል። የሲቪልና ወታደራዊ ጉዳቶች ቁጥር እየጨመረ ከሄደ ለጠቅላይ ሚኒስትር አኑቲን በየካቲት ወር በሚካሄደው ምርጫ ላይ ትልቅ እንቅፋት ሊሆን ይችላል። በሌላ በኩል በካምቦዲያ ዋና ከተማ ፕኖምፔን ከ10,000 በላይ ሰዎች በትላንትናው ዕለት ሰላማዊ ሰልፍ አካሂደዋል። ምንም እንኳን የህዝቡ ብሔራዊ ስሜት ከፍተኛ ቢሆንም ግጭቱ ከቀጠለ ማንም ወገን እንደማያሸንፍ ያለው ግንዛቤ ግን እየጨመረ መጥቷል። መረጃውን ስናጠናቅር አልጀዚራና ኢንዲያን ታይምስ ዋቢዎቻችን ነበሩ። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል ዜናዎቻችን ይህንን ይመስሉ ነበር። ዜናዎቹን የመራው ትዕግስት ተስፋ አብሬያችሁ ቆየሁ። መልካም ጊዜ